ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች የምንዛሬ ዋጋ በባንኮች እንዲሁም በሐዋላ በዛሬው ዕለትም ቀጥሏል። የጨመሩ ሀገራቶችስ እነማን ናቸው? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 17 2018 ዕለተ አርብ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል? ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣው የሐዋላ ምንዛሬ በዛሬው ዕለትስ ምን ይመስላል? የሁሉንም ሀገራት ዝርዝር መረጃ ወደ እናንተ ይዘናል። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዛሬው ፕሮግራማችንም እንግዲህ የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊን፣ የካናዳ ዶላር፣ የባህሬን ዲናር፣ የሳውዲ ሪያል፣ የዱባይ ድርሃም፣ የኩዌት ዲናር፣ የጆርዳን ዲናር፣ የአውስትራሊያ ዶላር፣ የኦማር ሪያል፣ የእስራኤል ሽክል፣ የቻይና ዩዋንና የስዊስ ፍራንክ የጨመሩ ሀገራቶች ካሉ የቀነሱም ሀገራቶች ካሉ በዝርዝር ወደ እናንተ እናደርሳለን። በዛሬው ዕለት አንድ የጆርዳን ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ እንዲሁም የባንክንም ደግሞ ወደ መጨረሻ ላይ የማደርሳችሁ ይሆናል። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 259 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 25915 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 185 ብር ከ55 ሳንቲም ሲመነዘር 100 የአሜሪካ ዶላር 18555 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 244 ብር ከ04 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24404 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 215 ብር ከ95 ሳንቲም ሲመነዘር 100 ዩሮ 21595 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 131 ብር ከ71 ሳንቲም ሲመነዘር 100 የካናዳ ዶላር 13171 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 50 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ29 ሳንቲም ሲመነዘር 100 የሳውዲ ሪያል 4929 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 482 ብር ከ83 ሳንቲም ሲመነዘር 100 የባህሬን ዲናር 48283 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 121 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12120 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 599 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 59990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 477 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 47750 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 231 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ20 ሳንቲም ሲመነዘር
100 የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 5670 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝርን ወደ እናንተ ይዘንላችሁ ቀርበናል። በዚህም አንድ የአሜሪካ ዶላርን 151 ብር ከ60 ሳንቲም ገዝቶ 154 ብር ከ64 ሳንቲም እየሸጠ ይገኛል። በነገራችን ላይ የኢትዮጵያ ንግድ ባንክ በኩል ገንዘብ ስትልኩ የዕለታዊ ምንዛሬ ዋጋ ተመኑ ላይ ተጨማሪ ተደርጎ አንድ የአሜሪካ ዶላር ወደ 164 ብር ከ64 ሳንቲም እጃችሁ ላይ እንደሚደርስ የኢትዮጵያ ንግድ ባንክ ይፋ አድርጓል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 198 ብር ከ38 ሳንቲም ገዝቶ 202 ብር ከ35 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ50 ገዝቶ 180 ብር ከ03 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 184 ብር ከ98 ሳንቲም ገዝቶ 188 ብር ከ68 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 484 ብር ከ60 ገዝቶ 494 ብር ከ29 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ28 ሳንቲም ገዝቶ 42 ብር ከ10 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ40 ሳንቲም ገዝቶ 41 ብር ከ21 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 21 ብር ከ04 ሳንቲም ገዝቶ 21 ብር ከ46 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። በዛሬው ዕለት ያለው እንግዲህ በትይዩ ገበያ እንዲሁም በባንኮች የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመንን በንጽጽር ወደ እናንተ አድርሰናል ማለት ነው። እንደሚታወቀው ከቅርብ ጊዜ ወዲህ እንግዲህ የሐዋላ ምንዛሬ እጅግ በከፍተኛ ሁኔታ እየጨመረ ያለ ቢሆንም ከሰሞኑ ግን በተያዘበት ሁኔታ ቀጥሏል። የሐዋላ ምንዛሬ መጥፋትና መቀነስ ለሀገራችን እጅግ በጣም መልካም ነው እያልኩ ቪዲዮን እንግዲህ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። በተለይ ብሔራዊ ባንክ በተለያዩ ጊዜያት የሚያወጣው አዳዲስ መመሪያዎች የጥቁር ገበያ ሐዋላን ለማጥፋትና ለማዳከም እንግዲህ ሁላችሁም የምታውቁት ነው። በተለይ በውጭ ሀገራት ሆናችሁ በህገወጥ መንገድ ገንዘብ የምትልኩ ከፍተኛ ጥንቃቄ አድርጉ። በዛ ላይ አሁን ላይ እንግዲህ በሀገራችን እንኳን የውጭ ምንዛሬ እጥረት የሚቀርፈው በእናንተ ነው። በተቻላችሁ መጠን በባንክ መላኩ እጅግ በጣም ተመራጭ ነው። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ።